ደርሰውብኛል። እኔ በጣም በቃ ተበድያለሁ። እኔ መናገር አልችልም። ይሄ ደግሞ እውነታ ነው። የሰፈሩ ሰው የአርቲስት ወንደሰን አውራሪስ ልጅና ሚስቱ ሜዳ ላይ ወጥተው እያለቀሱ ይገኛሉ። እህቱ ህይወቱ ስታልፍ የመጨረሻ ቃሉ የነበረውን ልጄን አደራ መቀበል አልቻለችም። ቃሉን በልታ የወንድሟን ልጅ ጎዳና ላይ ጥላለች። ሐዘኑ ሳያልቅ በሞተ በሳምንቱ በተቀበረ በሶስተኛ ነው አራተኛ ቀን ከቀበሌ ቤት ተባረዋል። ህይወቱ ካለፈች ከሳምንት በኋላ ስርዓተ ቀብሩ ከተፈጸመ ከ3 ቀናት በኋላ እህቱ እሱም በህይወት እያለ ይኖሩበት ከነበረው ቤት ልጁንና ሚስቱን በማባረር ጎዳና እንዲወጡ አደረገች። ይህ በርካቶችን አስደነገጠ። ወደ ሚስቱም በመሄድ በህይወት እያለ ይጠቀምበት የነበረውን የእጅ ስልኩን አምጪ በማለት ወስደዋል። ግን ምንድነው መጡ። ከመጡ በኋላ ወዲያው እንደመጡ ስልክ ነው ያሉት። በቃ ስልክ ተቀበሏት ነው ያሉት። የባለቤቴ ስልክ ልጄ ትንሽ ልጅ ናት፣ አባቷን ያጣችው፣ እኛ ሀዘን ላይ ነን። እኛ ይሄ እንትን ዕቃ ምናምን ቁሳቁስ ነገር አይደለም አሁን እንትን ያለን የጎዳን እሱን ማጣታችን ነው። በዚህ በርካቶች አዝነዋል። ይህ ምን ያህል የጭካኔ ጥግ ነው! አፈሩ ይቅለልህ ተብሎ ሳይጨረስ እንደ አይኑ ብሌን የሚሳሳላቸውን ልጁንና ሚስቱን ከቀበሌ ቤት አባሮ የሚገኘው ጥቅምና ደስታስ ምን ይሆን? የአርቲስት ወንደሰን አውራሪስ እህት፣ እናትና ቤተሰቦች በዚህ ልክ የልጃቸውን ስጋዎች ላይ እንዴት ሊጨክኑ አስቻላቸው? ለቅሶ ልደርስ ሄጄ በጣም ረጅም ሰዓት በፍጹም ሊመለሱ አይችሉም ብላለች እና ሜዳ ላይ ወድቀዋል። እነዚህ እናትና ልጅ ነው። ሲሞት እንዴት ሁለተኛ እንገለዋለን? እና ማንንም ይሁን ማንንም ጥፋተኛ እንዴት ይሄ ባህላችን አይደለም፣ ወጋችን አይደለም። ጸብም እኮ ችግርም ቢኖር እኮ ድሮ በአባቶቻችን ጊዜ ሙት ዓመት አውጥተው 40 አውጥተው ወደ ንብረት ክፍፍል እንኳን የሚካሄደው ያውም ከቀበሌ ቤት እንዴት እናባረራለን? የራሳችን ምስጋና ለሰፈሩ ሰዎች፣ ለሰፈሩ ነዋሪዎች ይግባና ወደ ሜዳ የተጣሉትን 2 አቅም የሌላቸው ሴቶች ልጁና ሚስቱን አንድ ደሳሳ ጎጆ የሰፈሩ ሰው አዋጥቶ ተከራይቶላቸው በዚያ ተቀምጠው እያለቀሱ ይገኛሉ። ያለን የጎዳን እሱን ማጣታችን ነው። እኔ መናገርም አልችልም። በጣም ከባድ ነው። አሁን ላይ ደግሞ ከቤት እንድንወጣ ተደርጓል። አንገቷን አንቄ ነው ማውጣት ነው ያለችው። ደርሰውብኛል። እኔ በጣም በቃ ተበድያለሁ። እኔ መናገር አልችልም። ይሄ ደግሞ እውነታ ነው። የሰፈሩ ሰው የሚያውቀው ታሪክ ነው። የሰፈሩ ሰው በሙሉ ያየው ሁሉም ሰው የተመለከተው ነው። ገና ለቅሶ ደራሽ ሐዘንተኛ መጥቶ አጽናንቶ ለቅሶ ደርሶ አልጨረሰም። ገና ከተቀበረ 3 ቀኑ ነው። ገና የመቃብር ስፍራው አፈር ተስተካክሎ ሊሾም አልተደረገም። ገና ሐዘኑ አይደለም ከቤተሰቡ ከሚወዳቸው ከሚወዱት ከልጁና ከሚስቱ ይቅርና ከኢትዮጵያውያን ልብ ሞቱ አልወጣም። በዚህ ሁሉ ጊዜ ግን የወንደሰን ቤተሰቦች እህቱና ልጁን ሚስቱን ከሚኖርበት ቀበሌ እንዴት የቀበሌ ቤት አንገትሽን ይዤ ነው የማስወጣሽ ካልወጣሽ በማለት አስፈራርተው ይጠቀምበት የነበረውንም የእጅ ስልኩን ወስደው እነዚህን ምስኪንና አቅመቢስ ሴቶችን ከገዛ ቤታቸው አባረው ሜዳ ላይ ጥለዋቸዋል። ይህን ለማድረግ 3 ቀን ብቻ ነው የጠበቁት። በስፍራው የሚገኙ ሽማግሌዎች፣ የሃይማኖት አባቶች የወንደሰንን ቤተሰቦች እንደ ትልቅነታቸው ወደ ቤታቸው እንዲመልሷቸው ሄደው ቢጠይቁም ቢለምኑኝ አሻፈረን ተብለዋል። እናቱ 12 ዓመት አሜሪካ ነበሩ። ከልጃቸው ጋርም 12 ዓመት አልተያዩም። ከልጃቸው ማለትም ከእህቱ ጋር አንድ ላይ ነበር የሚኖሩት። ነገር ግን አንድም እሱን የሚረዳው ሰው አልነበረም። በዚህ በሚኖርበት የቀበሌ ቤት ውስጥ ልጁን እንደምንም በሚችለው አቅሙ አቀማጥሎ
ለማሳደግ ሞክሯል። ኮሜዲያን ወንደሰን አውራሪስ በሕይወት እስካለ ድረስም በወር ከ2000 ብር በላይ የከፈለ ልጁን አስተምሯል። ትልቅ ደረጃ እንድትደርስም ሞክሯል። ባለቤቱ ስራ አትሰራም፣ የስኳር በሽተኛ ናት። የቤቱ የአንድ የገቢ ምንጭ ብቸኛው ኮሜዲያን ወንደሰን አውራሪስ ነበር። ከዚያም ብሎ ቤተሰቡን ያስተዳድራል። ቤት ውስጥ እንዳይጎድል ይሯሯጣል፣ ልጁን ያስተምራል። ለማንም የማይቀረው ሞት ግን ለሱም መጣ። ሕይወቱ ልታልፍ ስትል ሞቱን እያጣጣረ የተናገረው የመጨረሻ ቃልም ልጄን አደራ ነበር። ቤተሰቦቹ ግን አይደለም የልጃቸውንና የወንድማቸውን የጣር ቃል ጠብቀው ልጁን ሊንከባከቡለት ቀርቶ ገና ለአቅመ ሔዋን ያልደረሰችውን ልጁን ሚስቱን እሱ እያለ ይኖሩበት ከነበረው የቀበሌ ቤት በማስወጣት ጎዳና ላይ ጥለዋቸዋል። አሁን እናትና ልጅ የሰፈሩ ሰዎች አዋተው በተከራዩላቸው አንዲት ደሳሳ ጎጆ ውስጥ ሆነው ተቃቅፈው ኩርምት ብለው ያለቅሳሉ። አባቷ ከሞተ በሳምንት ውስጥ ከቤት ተባራ ከእናቷ ጋር ተኮራምታ የምታለቅስ ልጅ፣ ቀን የጠመመባት ሚስት እህቱ ከቤት ካልወጡ እንደምትገላቸው ጭምር አስፈራርታቸው ከቤት ለመውጣት ተገደዋል። ከ10 ዓመት በላይ አሜሪካ የኖሩት እናቱ ልጃቸው ላይ እንዴት ጨከኑ? 12 ዓመት በላይ ውጪ ሊያውም አሜሪካ የኖረች እህትስ ምን ጥቅም ልታገኝ ይሆን? ይህንን በእነዚህ ምስኪኖች ላይ ያደረጉት ምን ያህል ምክንያት፣ ምን ያህል ደስታስ ለማግኘት? ምንስ ቢሆን ስጋ ላይ እንዴት እንደዚህ ለማድረግ ያስችላል? በሕይወት እያለ ያልረዱት፣ ያላሳከሙት፣ ሕይወቱ ሲያልፍ እንኳን የሚወዷቸውን ነገሮች ቢተውለት ምን ችግር ነበረው? ብዙ ሰዎች የባል ዘመድ ክፉ ነው ሲሉ ይደመጣሉ። አሁን ግን በአደባባይ በዚህ ታዋቂ አርቲስት ኮሜዲያን ወንደሰን አውራሪስ ሚስትና ልጅ ላይ የባል ቤተሰቦች ያሳዩት አረመኔያዊ ተግባር በግልጽ ታየ። የአካባቢው ሽማግሌዎች፣ የሃይማኖት አባቶች ወደ እህቱ በመሄድ ለእኛ ብለሽ ወደ ቤት መልሻቸው ብለው ለመኑ፣ ተማጸኑ። እህቱ ግን ለሞተው ወንድሟ እንኳን ልቧ የሚራራ አልሆነም። ሞቼ ይገኛለው አይመለሱም በማለት ሽማግሌዎችና የሃይማኖት አባቶችን እንዲሁም የተወሰኑ ታዋቂ ሰዎችን አንገት አስደፍታ ወደ መጡበት መለሰቻቸው። አርቲስት ወንደሰን አውራሪስ ከሚስቱና ከልጁ ጋር በዚህ ቤት ነበር ኑራቸውን ያደረጉት። ታዲያ ሕይወቱ ካለፈ በ7ኛው በተቀበረ ደግሞ በ3ኛው ቀን ለቅሶ ደራሽ ሳይቀንስ ቤተሰቦቹ፣ ጓደኞቹ ልጁንና ሚስቱን ለማጽናናት ከቤት ሳይጠፉ ገና ትኩስ ሆነው ልጁና ሚስቱን ከቤት አባረው ጎዳና ላይ ጣሉ። ተወዳጁ ኮሜዲያን ወንደሰን አውራሪስ ነፍሱና ስጋው ሊለያዩ ጥቂት ሲቀር በመጨረሻዎቹ ሰዓታት ለመጨረሻ ጊዜ በስፍራው ባጠገቡ ይህችን ምድር ሊሰናበቱ ሲሉ ለነበሩ ሰዎች የተናገረው አንድ ነገር ነው። እያጣጣረ ልጄን አደራ ነበር ያለው። ይህንን ካለ በኋላ ይህችን ምድር ተሰናበተ። ገና ከመሄዱ ልጁ ከፍተኛ ችግርና መከራ ገጠማት። አልታደለችም። አባቷ ከሞተ በሳምንት ውስጥ ከቤቷ ተባራ ከእናቷ ጋር ተኮራምታ በአንዲት ደሳሳ ጎጆ ፍራሽ ላይ ተቀምጣ የምታለቅስ ልጅ ሆነች። ይህንን ጭካኔ እንዴት ቻሉበት? የገዛ ወንድም ላይ ይህንን ማድረግስ እንዴት የሚያህል የጭካኔ ጥግ ነው?